ሰላም ሰላም ውዶቼ እንዴት አመሻችሁ? ራሴ አሞኛል። ጌታ ራሴ ሊፈላታ ነው። ሰላም ሰላም ውዶቼ የኔ ውድ የኔ ማር እንኳን መጣሽልኝ፣ እንኳን በሰላም መጣሽልኝ የኔ ልዕልት። ቆመሽ አንተ ቆመሽ ይሸና አይቻለም። ቆም ቁጭ ብሎ ነው የሚሸናው። እስካሁን ቁጭ ብሎ ነው ሻንቶ ነው አንቺን አስረገዘው። ቁጭ ብሎ ሻንቶ ነው አንቺን አስረገዘው። የኔ እናት ተብሲ ታሚሪ በጌታ እንተም ብልዳርግሽ በጌታ ቆመሽ ይሸና አይቻለም። በቃ ቁጭ ብሎ ነው የሚሸናው። ከዛ በኋላ ደግሞ አንቺን ቁጭ ብሎ አስረገዘሻ። ቁጭ ብሎ አንቺን አስረገዘሽ። ማሻአላ ማውራት አልፈልግ እዛ አረን ዛሬ ማውራት አልፈልግ። ቆመክስ ሻና አይቼ ካላቀም እንዴት አይቼ ካላቀም ቆመክስ ሻና እንዴት ቆሜ ሻና ላይ ያሳየሽ ነው አይደለማ። እንደዛ ሳይሆን አይቼ ካላቀም በአጠቃላይ ሻና ማለት ነውና ማታ ድንገት ተኝቼ ቆመክስ ሻና ማየት አማረኝ። እንዴ ያማረኝን ነገር አታደርግልኝም? እና አርጉዝ እኮ ነኝ። የፈለኩት ነገር ሊያምረኝ ይችላል። እንዲህ ነው የምንሸናው። እንዲህ ነው በቃ ያው እንዴ እንደዛ አይደለማ። እንደዛ ማውቃለሁ እኮ ወንድ ልጅ ቆሞ እንደሚሸና። ግን እኔ በቃ እንደውም ተውሽ አውጥተው እሺ ምንድን ነው የምትፈልጊው? አልፈልግም። እኔ ግን እንደዚህ አይነት ሰው መስሎኝ። ፍላጎትሽ ምንድን ነው? ሄርሜላ በቅጥ ነገር ይሄ አሳየኝ በስትክክል። ምን ችግር አለው? ምን አዲስ ነገር አለ? ኧረ ጌታን ስለስራት ነው ያንቀጥሻል። እኔ ወደዚህ ዞር አሳያቸው። እሺ ዞር አሳያቸው። ለእነሱ እንደዚህ እየታየኝ አይደለም። እየታየሽ አይደለም ነው እንዴ? ሄርሜላ አውጥቼ ጉድ ነው ማረግሽ። ነይ ጉድ የምታረገኝ አገር ነው ማሳይልሽ ነው እንዴ? አዎ ነው የኔ እናት ሆዶን ይውጥ በጌታ ሆዶን ይዲኔ ውዲስ የኔ ማር ሆዶን ይውጥ በጌታ አይዋ ወዲሽ ወዲሽ አይዋ ሰላም 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 ሰላም። ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ወደ እናንተ ተመልሼ መጥቻለሁ። ዛሬ እንዴት ነው? ዛሬ ተመልሼ ወደ እናንተ ስመጣ ቪዲዮ ይቆይ ይኒምበር እንዴ ስምሽ ማን ነው? ስምሽ ማን ነው? የኔ ውድ የኔ ማር የኔ ልዕልት የኔ አይናማ የኔ ጥላ የኔ ሽንኩርት እንደ ምን አባት ላርግሽ? ምን አባት ላርግልሽ የኔ ውድ? አራ እኔ እንደው ፎቶ ዛሬ በደንብ ነው የሚያስብል ነገር ነው ይዤላችሁ የመጣሁት። እሱም ደግሞ ምንድን ነው ያው አሁን ላይ እርጉዝም አይደለሁ። አንዳንድ ነገሮች እያማሩኝ ያሉት በጣም ብዙ ነገሮች የእውነቴን ነው የምላችሁ። እና ያው ያማረኝን ነገር ራሴ ማድረግ እችላለሁ። ወጥቶ መግዛት ሊሆን ይችላል፣ መብላት ሊሆን ይችላል። ግን ደግሞ ዛሬ አብርሽ እንዲያደርግልኝ ፈልጋቸው ነገሮች አሉና የአብርሽ ቀማይታ አማራት አታሽኮርሙኝ ማለት በጣም ብዙ ሀሳብ ነው እያመጣሁላችሁ ያለሁት። ግን ደግሞ በቃ ያማረኝ ስለሆነ ነው። ያ ደግሞ ምንድን ነው አማረኝ። በቃ ገና ነኝ ገና ነሽ እንዴት አማረሽ ምናምን ልትሉኝ ትችላላችሁ። እንደዛ እንድትሉኝ አልፈልግም። ምክንያቱም በቃ ስላማረኝ ማለት ነው። ከዛ ባለፈ ደግሞ ባሌ ላይ መቅበጥ ፈልጌያለሁ። ምክንያቱም ቆየ ከቀበጥኩበት መሰለኝ። ቆየ ከቀበጥኩበት። ስለዚህ ዛሬ ደውዬለታለሁ፣ ይመጣል። ትላንትና እየታደረ በነገራችን ላይ ትላንትና እየተፈልገው አንድ ሀሳብ አለኝ። እሱ ደግሞ ምንድን ነው ማታ እየታደረ እቺ ነገር እንደው እንኳን አላውቅም። ዝም ብሎ ይርበኛል ቶሎ ዝም ብሎ ነገሮች ያምሩኛል። ዝም ብዬ መንገድ ላይ እየሄድኩኝ ያብሽ ቀማይ ታምሮብሻል። አብርሃም ቶሎ እንዲመጣልኝ ፈልጋለሁ። ዝም ብዬ ድንገት ስራ እየሰራው ድንገት እንዲመጣ ፈልጋለሁ ምናምን ነገር እና ምላክ ፈልጌ ነው። አሁን ለትንሽ እርግዝናው እኔ ፈልጌው አይደለም፣ እኔ ፈልጌው ሳይሆን እርግዝናው ትንሽ እያስቸገረኝ ስለሆነ ነው። አብርሃም እየናፈቀኝ ስለሆነ ማለት ነው። እና ምላችሁ ፈልጌ ነው። ዛሬ ወደ እናንተ ተመልሼ ስመጣ የሚገርም እንዴ ምንድን ነው የሚያስብል ነገር ነው ይዤ የመጣሁት። እሱ ደግሞ ምንድን ነው ዋና ነገሩ ምንድን ነው አብርሃም ላይ
ቅብጥ ማለት ነው። እሱ ደግሞ ምንድነው በምንድነው መቀብጥበት እንዴት ነው አስቸግረው ያላቅም ርግዝና ላይ ልጁ ሊረሳው ነው መሰለኝ እንዴ ማርገዜ ሊረሳው ነው መሰለኝና ምን አሰብኩኝ ይመጣል ያማረኝን ነገር በቃ ቤት ውስጥ ሆኜ የተሰማኝን ስሜት እንዳለ ጽፌ ይዣቸዋለሁ። እያንዳንዱ ነገር እያወጣሁኝ እጠይቀዋለሁ ማለት ነው። አብርሃም ይሄ ፈልጌያለሁ፣ ይሄ አምሮኛል አድርግልኝ ነው የምለው። አምሮኛል ስላማረኝ ማለት ነው። አስረጋዡ እንግዲህ እሱ ነው። የማድረግ ደግሞ ግዴታ አለበት ብዬ አስባለሁ። እና እንግዲህ ወዲያው ገና ሀሳቤን ሳልጨረስ አብርሽን መጥቷል። እየመጣ ነው፣ ከሩቅ ነው ያየሁት። እና ቅጥጥ ነው የምልበት ዛሬ አንድ ነገር እንዳትቆጡኝ። የማይደረገውም የሚደረገውም ነገር ነው የምጠይቀው። ተጀመረ ማለት ነው ነገሩ። ሀይ እኔ አላምንም፣ አንተ እመን። ዳን እንዴት ነህ አለክ? ደህና ነኝ። እንዴት አባትሽ ነው የማረብሽ? ኧረ አላምርም። ቴንክ ዩ። ምንሽ ነው? ኬትም መጪው? ኧረ ኬትም አይደለም። ቴንክ ዩ በጣም አመሰግናለሁ። ቲክቶክ ላይ ያየኋት ነበር እና ካገኛት እንዴት እንደጨነቀ ይሄን የምር አለው። በጣም ነው ከቀን ወደ ቀን ውበትሽ እየጨመረ ነው። ምንድነው እርግዝና ተስማምቶሻል? እንዴት ነው ፊትሽ ፍክት እያለ ነው? ምን ተገኝቶ ነው? ምን ያላቅም ተገኛ? እኔ ራሴ እየፈካው ነው አይደል? ምን ተመችቶ ነው አንተ? አንዳንድ ሲገጥም ነገሮች ሲገጥም እሺ እንደዚህ ነው። እና እሺ እባክሽ አንገብግበሽ የጠራሽ ለምንድን ነው? ዛሬ በጣም ለየት ባለ ሀሳብ የጠራሁት ምንድን ነው? ምን አለ መሰለህ አብርሽ፣ እኔ እርጉዝ ከሆንኩ ጀምሮ ምንም እንትን እያለ እየተንከባከብከኝ አይደለም ምልክ ያው ከበፊቱ እኮ ፍቅርህ ጨምሯል በደንብ። እሺ ግን ደግሞ የአማረኝን ነገር ጠይቄ ካላቅም አንተን ላለማስቸገር የአማረኝን ነገር ጠይቄ ካላቅም እኮ ከመቼው ነው የሚያምርሽ? አሁን እያማረኝ ነው። አሁን እያማረኝ ስለሆነ ነው ዛሬ አስቸኩዬ የጠራሁት። ከዛ ባለፈ ደግሞ እናቴ ጋር ደወልኩና የአማረኝን ነገር ማንን ነው መጠየቅ ያለብሽ ብዬ ማንን ነው መጠየቅ ያለብኝ ስላት ባልሽን አለች። እኮ የምችለው ነገር ከሆነ ምን ችግር አለ? ማላደርግልሽ ነገር የለም። ብቻ የምችለው ነገር ይሁን እንጂ እኮ ታደርግልኛለህ። ማታደርገውም ነገር ቢሆን ታደርገዋለህ። ስለማረኝ እርጉዝ እኮ ነኝ። ስለዚህ እኮ የማይቻለውም የሚቻለውንም ነው እንድታደርግልኝ የምፈልገው ነው። አሁን መቁረጥ ፈልገሻል ማለት ነው? የምሬን ነው። መቅበጥ ፈልገሻል ማለት ነው? ምንም ልቀብጥ አይደለም እና እንጂ ከዚህ በላይ ምትቀብጥ ልቀብጥ አይደለም ነው። ይሄ ቅበጥኩ አይደለም። ግን ምን አለ መሰለክ ማታ ቤት ተኝቼ ምናምን ሲርበኝ እየመጣህ አይደለም እንዴ? ሲርበኝ እየመጣ አይደለም? አዎ ሲርበኝ ራስህ ታውቆ መምጣት አለብህ። እኔ ራሴ ታውቆኝ ማለት ነው? አዎ ራባት እንደ እኔ ሚስት ብለህ መምጣት አለብህ። ሌላ ደግሞ እኔ ስትናፍቀኝም ማወቅ አለብህ አንተ። እንዴት? አዎ ስትናፍቀኝ ማወቅ አለብህ፣ ሲደክመኝ ማወቅ አለብህ። ከዚህ ሁለት ዳር ለምን ትይጀለሽ? ቀጥታ ለምን አትናገርም? ቻፕቻፕ አማረ አቲም ቻፕቻፕ አናት በለኝ። ቻፕቻፕ አማረ አቲም ምን እዚህ ጋር ታቃባጥራለሽ? ዝበይ በረሮ እንዴ ማጠገብሽ ነው እንደዛ ማለት ነው። አጠገብም ባትሆን ሩቅም ብትሆን ወይ ልቤ ሚስቴ ምን ሆነች ብለህ መደወል አለብህ። ገባ? እኔ ደግሞ ሲደክመኝ እንዴ ባለ አይደውልም እንዴ እላለሁ። ሳልነግርህ ልትረዳኝ ይገባል። ገባ? አዎ እየገባኝ ነው። አሁን በጣም እንደ ዛሬም ገብቶኝ አያውቅም። በቃ በጣም አሪፍ። ከዛ ባለፈ ወደ ዛሬ ነገር ስገባልህ ምንድን ነው እሱ አንደኛ ነገር ምንድን ነው ያማረሽው? እኮ ያማረኝ ልነግርህ ነው እኮ ቆመክ ስሸና አይቼ ካላቅም ቆመክ ስሸና እንዴት ቆሜ ስሸና ላንቺ ያሳየሽ ነው እንደምሽነው አይደለማ። እንደዛ ሳይሆን አይቼ ካላቅም በአጠቃላይ ስሸና ማለት ነው። እና ማታ ድንገት ተኝቼ ቆመክ ስሸና ማየት አማረኝ። እንዴ የአማረኝን ነገር አታደርግልኝም?
እና እርጉዝ እኮ ነኝ። የፈለኩት ነገር ሊያምረኝ ይችላል። ቆሞ እንዴት እንደሚሸና ነው ወይስ አሁን ስሸና ነው ላሳይሽ የምትፈልጊው? ከፈለክ በኃይል እንዳሳየን፣ ከፈለክ ደግሞ ዝም ብለህ አሳየን። አእምሮኝ ነው አብርሃም ያስቸኩዬ ጠሩ። ልጃችን ላይ ሽታ ይቀመጣል ነገር ያለው እና ካሜራ ልክረሽ ነው እንዴ? ቆመሽ ነው ልጃችን ላይ ሽታ ይወጣበታል። የአማረኝን ነገር ከአሁኑ አታሳክልኝ እንዴ? ያው ቆመን ስንሸና እንዲህ ነው እንዴ ማለት አሁን እየሸናው አይደለም እንዴ? ሽንት ካልመጣም ውሃ ጠጣና ስትሸና ነው ማየት እንፈልገው። ጌታን ስነስርዓት ኑሬሽ አፈር እንዴ? የምርክን ነው? ስታስረግዘኝ ግን እንደዚህ አላልከኝም ነበረ። የፈለግሽውን ነገር አደርግልሻለሁ ብለኸኝ ነበረ። ካረገዝኩ በኋላ ትለኛለህ። ምንድነው ፍላጎትሽ? ቆይ የምትፈልጊውን ነገር አረግልሻለሁ። የፈለግሽውን ነገር ጠይቂኝ። እኔ ለአንቺ ከማድረግ ወደኋላ አይደለም አላልክም። እኔ ደግሞ አሁን የምፈልገው ቆመህ እንድሸና ነው። ከዛ በኋላ እሱን ካረክልኝ ደግሞ ሁለተኛ ደግሞ ሌላም ነገር እነግርሃለሁ። ካሜራ እያየን እኮ ነው ሄርሚ። ወይ ጉድ! እነሱም ቢያዩት እኮ ችግር የለውም። እንዴት ምን ችግር አለው? የወንድማችሁ አይደል? የኔ ባሊ ነው እንደሱ እንደማቸው እንዴ ሀገር ነው እንዴ? አራዳዲ ምን ችግር አለው? ተባበሩት ነው ነገሩ። የምሬ ነው። አይ የጋራ ከሆነ ነገራቸውና ነው የጋራ ነው አይደለም ታዲያ። እሺ በቃ እሺ፣ ዞረክሽን አለኝ እኔ ብቻ ያው እኔ አይደለም ወይ ጉድ ማጥፋት ዙርና ሽና አንቺ ጌታን እመታሻለሁ። እሺ እድኒ ስነ ስርዓት ይኑርሽ። እኔ ስታስረግዘኝ ግን እንደዚህ አላልከኝም ነበር። እሺ መጀመሪያ ነበር ማሰብ የነበረብህ ምን ያምራታል፣ ምን ያስፈልጋታል ብለክ። ያው እሺ ላሳይሽ። እንዲህ ነው የምንሸራው፣ እንዲህ ነው በቃ። ያው እንዴ እንደዛ አይደለም። እንደዛ ማካለው እኮ ወንድ ልጅ ቆሞ እንደሚሸና ግን እኔ በቃ እንደውም ተወሺ። እሺ ምንድን ነው የምትፈልጊው? አልፈልግም። እኔ ግን እንደዚህ አይነት ሰው መስሎኝ። ፍላጎትሽ ምንድን ነው? ሄርሜላ በቅጥ ንገሪኝ። አሳየኝ በስትክክል። ምን ችግር አለው? አዲስ ነገር አለ? ኧረ ጌታን ስነ ስርዓት ይኑርሽ። ጠጥተሻል እንዴ? ቀመሽ ነው የመጣሽው? እኔ ልጄን ይዤ በሆዴ እሺ። ግን ምንም ልታደርግልኝ ፈቃደኛ አልሆንክማ። ጌታን ስርዓት አጣል ጤነኛ አይደለሽም ነው ቅድመ ዘንበላት ሽነ ይኸው እንዲህ ነው የምንሸረው። ወደዚህ ዞር አሳያቸው። ዞር አሳያቸው። ለእነሱ እንደዚህ እየታየኝ አይደለም። እየታየሽ አይደለም ነው እንዴ? አዎ ሄርሜላ አውጥቼ ጉድ ነው ማድረግሽ። ጉድ የምታደርገኝ አገር ነው ማሳይልሽ ነው እንዴ? አዎ ነው። ፈቀድክ ወይ ተከናወነ። ለማንኛውም ሆነ። እሺ እሺ። ግን አሁን እየደከመኝ ነው። ወይ ተሸከመኝና ወደ ሰፈር ይዘኝ ሽንተናሸነ ያሳየሁሽ እኮ ጌታ ነው። በቃ እንደዚህ ሽንተናሸነ ወንዶ ሽንሸና እንዴ ነው በቃ። ለምን ለእነሱ ተሳያቸውም እንደዚህ አዙረ አሳያቸው። እኔ እኮ ስላረገዝኩ ስላማረኝ ነው። ሽንሸና እንዴ ነው እንዴት? አይ ጌታ ነው። እሺ በቃ እሺ። ሁለተኛው ነገር ደግሞ ተሸክመኸኝ በመኪና አይደለም በእግር እስከ ሰፈር ውሰደኝ። በጀርባክ እንደዚህ ተሸክመኝና ዙር። እንደዚህ ከዚህ ሰፈር ነው ዘረ እስከ ቤቴ ድረስ ሸኘኝ። ምንም ኖርማል ነው። ምን ነው ኖርማል? በእናትህ ሸኘኝ። አንተ ግን እኔ የምፈልገው ነገር እያደረክልኝ አይደለም። እሺ እንዴ አንቺ ቆመሽ ብለሽ ትሸኛለሽ። እኔ ቆም ይለናደረ ወይ ሰውዬው እያየ ነው። በቃ እሺ አሁን ጮክ በል ኧረ በእናትህ ሰውዬው አልሰማም። በደምብ ሂድ በል። የኔ ፍቅር ወድሻለሁ ሄርሚ፣ የኔ ወርቅ፣ የኔ ቆንጆ፣ የኔ ጣፋጭ፣ የኔ መለሎ በል። አማረኝ ይሄ ቃላቶች። ሄርሚ የኔ ቆንጆ፣ የኔ ጮክ በል ዳይ ሄርሚ የኔ ቆንጆ፣ እሺ የኔ ጣፋጭ፣ የኔ ዓለም እወድሻለሁ። ዲዳስ ጮክ በልልኝ። እንዴ ምን ልበል? ከዚህ በላይ ሰፈሩ ሙሉ መስማት አለበት እኔ እንደምታፈቅረኝ። ዳይ ኧረ ጌታ ና እንጂ ሼም ነው። ሰዎች እየሳቁብን ነው። ሲስቁብን እያየሽ ነው። ያው ያፈቅረኛል ነው። ምንም ማድረግ አይቻልም። አሁን ዳይ ተሸከመኝ። ቶሎ በል ና ዙር። አንድ ሁለት ሄርሚ ኧረ ጌታ ይቀጥል ደግሞ